የተፈተኑም ሆነዋል በዚህ በጣም ተፈትነዋል ተቅሊደን በመከተል ነው ለልካፊራት ለካህዲያኖችን በመከተል ብቻ የነሱን ፈለግ ወጀህለን እንዲሁም ደግሞ ባለማወቅ በድንቁርና የተነሳ ነው ቢሱነቲ ትክክለኛው እስላማዊ ሱና አስተምሮ የነብዩ አስተምሮ ቲችግ ምን እንደሆነ ካለማወቅ የተነሳ አንድ ይሄ ነው ሁለተኛው ወይሰኑ ለልመርአቲ አሁንም ለሴት ልጅ ላይ ሱና ይሆናል ኢዛለቱ ማስወገድ ሸዕሩል ኢብጠይን የሁለት የብብቷን ጸጉር ማስወገድና ወልዓነቲ እንዲሁም ደግሞ የሴት ኦርጋኗን ጸጉርም ማንሳት አለባት عملا بمسرات سيبال بالحديث الوارد بمتو حديث بزي زوريا لاي لمسرات سيبال في ذلك بزي لاي ولما فيه أهنم بزي سلال لبتنو من التجمل إيه سيوجد وبتهلو بقى نصوح نو راسوان طبقج لراسهم خفة يسونت مقلل ياغنياتال وبتمالو والأحسن يتشالونا تمراج يهونو نجر أن يكون ذلك درجيت سرا مهون اللبت كل أسبوع بيسامنتو بيهون يتشالنو أو يمدمو لا يترك متوي اللبتم أكثر يبلت من 40 يوما كأربع كان يبلت متوي اللبتم كتشاله ሳምንት ካልተቻለ ደግሞ ከ40 ቀን መብለጥ የለበት ሁለተኛው ما يطلب منها ከሴት ልጅ የሚፈልገው ነገርና وما تمنع منه አሁንም ከሴት ልጅ የምትከለከለው የሆነው ነጥብ ምንድነው في شعر رأسها ከራሷ በኩል يعني የራሷ ጸጉር አስመልክቶ ማለት ነው የራሷን ጸጉር በጸጉሯ ዙሪያ ላይ ያኔ ከሷ የሚፈልገውና የሚከለከለው ነጥብ ይሄ አንደኛው ነው ሁለተኛው ወሻዕሪ ሐጅበይሃ የቅንድቧን ጸጉርን አስመልክቶ ይሄኛው ከዛም وحكم الخطاب እንዲሁም ደግሞ ሒናን መጠቀም እንዴት ይታያል እንዲሁም ደግሞ وصبغ الشعر ጸጉርን መንከር እንዴት ይታያል በጥቁርም ሊሆን ይችላል በሌላም ከለር እነዚህን አስመልክቶና ያለን አንደኛው يطلب من المسلمة كمسلم ሴት የሚፈልገው ምንድነው توفير شعر رأسها የራሷን ጸጉር ማፋፋት ነው የሚፈልግባት ويحرم عليها بالصالح حرام يهونال حلقه ጸጉሩን መላጨት حرام ነው በሴት ልጅ ላይ إلا من ضرورة በቃ necessary ነገር ካልመጣ በስተቀር ضرورة ማለት በቃ ለዚህ ለመላጨት አስገዳጅ የሆነ ነገር የመጣ ሲቀር قال الشيخ محمد بن إبراهيم ميبالوت آل الشيخ ميبالوت مفتي الديار السعودية يسعودي أكر مفتي هنوت رحمه الله الله يزن الله جونا منالو وأما شعر رؤوس النساء يسيتوج يجنقلاتاچو ጸጉር ما فلا يجوز حلقه ملاጨቱ አይበቃም لما رواه النسائي إمام النسائي يزجبوت في سننه سنناتشو لي بسنداتشو عن علي رضي الله عنه كعلي رضي الله عنه حديث زجبوتها عندهم دمو ورواه البزار بسنده إمام البزار دمو زجبوتها بسنداتشو في مسنده مسند مبارم بوكاتشو لي عن عثمان رضي الله عنه كعثمان أسوستين خليفة زجبوتها ورواه ابن جرير دمو بسنده بسنداتشو عن عكرمة رضي الله عنه كعكرمة صحابي
ዘገቡት ቃሉ ሁሎችም አሉ ምን አሉ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከለከሉ አን ተሕሊቀ አልመርአቱ ረእሰሃ ሴት ልጅ የራሷን ፀጉር ልትላጭ ከልክለዋል ከለከሉ ብለው ተናገሩ ወነህዩ ክልክላት ደግሞ إذا جاء عن النبي صلى الله عليه وسلم كملكتنيو كمتا فإنه يه كلكلات عند أصول قاعدة يقتضي التحريم حرام النوم ياسيزو حرام النوم ياسيزو ما لم يرد له معارض الذي حديث يميقاج ليلة حديث كالمتا درس يميتصاررو ከሐራምነት ሊያስወግደው የሚችል አይ ሱና ነው ልሎ ሊያደርገው የሚችል ነገር እስካልመጣ ድረስ የነብዩ ነሃ ብሎ ከመጣ ከነብዩ ሰለላሁ ዐለይሂ ወሰለም ከለከሉ ማለት ክልክላት ሐራምነትን ነው የሚያሳየው قال مل علي قاري የሚባሉት ግለሰብ ምናሉ في المرقات شرح المشكات ላይ እንዲህ አሉ قوله እንዲህ ማለቱ የአላህ መልእክተኛ أن تحلق المرأة رأسها ሴት ልጅ ራሷን ልትላጭ وذلك ይህኮ የተባለው ለምንድነው لأن الذوائب للنساء ምክንያቱም ፀጉር በጀርባ ላይ መውረዱ ከሴቶች በኩል كاللحى للرجال ልክ ለወንዶች እንደ ጺማቸው ነው ለሂ ነው የሚታየው في الهيئة والجمال በእይታና በውበት ላይ የሴቶች ፀጉር ጀርባቸው ላይ መለቀቁ እንደ ወንዶች ጺም ነው የሚታየው እንደ ውበት ብሎ አስቀምጠውታል يعني ጺም አይላጭም የወንድ ጺም አይላጭም حرام ነው ጺም መላጨት حرام ነው ሱና ነው የሚሉ ሰዎች አሉ አረ حرام ነው ሱና አይደለም ዋጅብ ነው ጺምን ማፋፋት አው የዚያ ሀገሩማ እንደው የባሰ ነው ሙልጭ ነው የሚያደርጉት በቃ እናቱን ነው የሚመስለው ሲላጨው ደግሞ انتهى አበቃ واما قص شعر راسها የራሷን ፀጉር መላጨሳ መቀነሱ የሚለው ፖይንት ፀጉሯን መቀነሷ فإن كان لحاجة አሁንም ይሄ ለሐጃ ከሆነ ለሐጃ ለምሳሌ غير الزينة ለውበት ተብሎ ካልሆነ የሚያጥረው ፀጉር كأن تعجز ለምሳሌ የሚሳናት ከሆነ عن مؤنته እሱን አሁን መንከባከብ ኮንትሮል ማድረግ አው የጦል ወይም ደግሞ በጣም በዛባት በቃ ረዘመባት كثيرا በጣም ብዙ ويشق عليها አሁንም የሚያስቸግራት ከሆነ فلا بأس بقصه ፀጉሯን ብታሳንሰው ችግር የለውም بقدر الحاجة ነገር ግን በሚያስፈልጋት ያህል ነው بقدر الحاجة كما كان بعض أزواج النبي صلى الله عليه وسلم كفيل النبي صلى الله عليه وسلم ባልተቤቶች እንደነበሩት يفعلنه ይሰሩት ነበር የነብዩ ባልተቤቶች بعد وفاته نبي كموت بحالا يسرت نبر هنا ነገር ለምንድነው لتركهن التزين መዋብ የሚባለው ነገር ነብዩ ከሞቱ በኋላ ተተውታል بعد وفاته صلى الله عليه وسلم يا الله መልእክተኛ ከሞቱ በኋላ واستغنائهن ምክንያቱም ተብቃቅተዋልና አንተ طويل الشعر ከዚህ በኋላ ፀጉርን ማርዘም አስፈላጊ አይደለም ምክንያቱም ከዚህ በኋላ ፀጉርን ማርዘም ለማን ነው የሚረዘመው አባወራው የለም ሞቷል ስለዚህ አስፈላጊ ተብቃቅተዋል ማለት ነው ከማርዘም ነብዩ ሰለላሁ ዐለይሂ ወሰለም ሞተዋል
ነገር ግን አሁን የሚያደርጉት ምንድነው በጣም ሲረዝምባቸው ከት ያረጉት ነበር ለተዘዩን ለያኒ ለመዋብ አይደለም ለዑዝር ነው وأما ነገር ግን إن كان قصد المرأة የሴት ልጅ የተፈለገው ዋነኛው ዓላማዋ የፈለገችው ኢንቴንሽኗ من قص شعرها ፀጉሯን የምትቆርጥበት هو التشبه بالكافرات በኩፋሮች ለመመሳሰል ከሆነ والفاسقات እንዲሁም ደግሞ በእነዚህ በአማጺ ሴቶች አማጺያን ሴቶች ፋሲቆች ለመመሳሰል ከሆነ او التشبه بالرجال ወይ በወንዶች አቆራረጥ ስታይል ለመመሳሰል ከሆነ فهذا محرم ايه حرام ነው بلا شك ያለ ምንም ጥርጥር للنهي ምክንያቱም ስለተከለከለ ነው عن التشبه بالكفار በኩፋሮች መመሳሰል ስለተከለከለ ነው عموما በቃ አጠቃላይ in generally በኩፋሮች መመሳሰል እንደ እስላም حرام ነው in generally ነው وعن تشبه المرأة እንዲሁም ሴት ልጅ እንዳትመሳሰል አሁንም بالرجال በወንዶችም ሴት ልጅ እንዳትመሳሰልም ሴት ልጅ በወንድ ልጅ እንዳትመሳሰል in generally ተከልክላለች وإن كان القصد منه ነገር ግን የተፈለገው ዋነኛው ዓላማ ከሆነ التزين يعني مواب ከሆነ فالذي يظهر أنه لا يجوز ለውበት ከሆነ የፈለገችው ይሄንን ነገር ምሰራው فالذي يظهر لني የሚታየኝ ነገር ግልጽ የሆነው ነገር ይላሉ ሼኹ أنه لا يجوز ለውበት ተብሎ ይሄንን ማድረጉ አይቻልም ነው ይሄ ነው ኦኬ የሆነ ድምጽ ይሰማኛል ይቅርታ ኦኬ لا يجوز أي بقى مالتنا قال شيخنا شيخاتنا قالوا الشيخ محمد الأمين الشنقيطي رحمه الله في أضواء البيان أضواء البيان لا اندهالو إن العرف عرف يميبالو إيه باهل لمهد مالتنا الذي صار جاريا أهون لاي راني هنا يالو في كثير من البلاد ببزوهان هاقراتوش لاي بقطع المرأة سيتلج بمقرط شعر رأسها يجنك الله تصور إلى قرب أصوله وده يجنك الله تقودات أقابل مبقياو بدرس أقابلو مقرط إيه من دنو كتبال سنة إفرنجية يفرنج سنانو يفرنج مخالفة يميقارنو لما كان عليه نساء المسلمين يا مسلم سيتوچ የነበሩበትን يميقارنو ونساء العرب even የዓረብ ሴቶች قبل الإسلام ከእስልምና በፊት የነበሩበትን ራሱ ይخالፋል ይቅርና የኢስላም ሴቶች نساء المسلمين የዓረብ ሴቶች قبل الإسلام فهو سلازي نجار يسرى من جملة الانحرافات بطاقة انحرافات مزابات موطعتنا التي يهدمو عامة البلوى هي فتناو أطاقة ينكاكايو هنا بها في الدين بهيمانوت لاي والخلق بفطرة لاي والسمت بهيدت لاي أنانو هيدت وغير ذلك بليلام لاي فتناو كلنا ما الدارسوال زين السرح ثم كذا مالو أجاب ملس ستو عن حديث كذي حديث أن أزواج النبي صلى الله عليه وسلم يا نبي صلى الله عليه وسلم بالتبيتو تشكو من نبرو يأخذنا يزو نبر من رؤوسهن كጭንቅላታቸው ጸጉራቸው የነብዩ ባልተቤቶች ከጸጉራቸው እንዴት አድርገው ይዙት ነበር حتى تكون كالوفرة
ያኒ ወፋ የፋፋ እስኪሆን ድረስ ይንከባከቡት ነበር የነብዩ ባልተቤቶች። ምክንያቱም በአን አዝዋጅ ነብዩ ሰለላሁ ዐለይሂ ወሰለም የነብዩ ሰለላሁ ዐለይሂ ወሰለም ባልተቤቶች ኢንማ ቀሰርና የፀጉራቸውን ያሳጠሩት رؤوسهن ፀጉራቸውን بعد وفاته ነብዩ ከሞቱ በኋላ ሰለላሁ ዐለይሂ ወሰለም لانهن ምክንያቱም እነሱ كنا ነበሩ የነብዩ ባልተቤቶች የተጀመልና ይዋቡ ነበር في حياته በህይወታቸው ነብዩ በህይወታቸው ያሉ ነበር የሚዋቡት የነበሩ ውበታቸውን የሚጠብቁት የነበሩ ومن اجمل زينتهن እንዲሁም እጅግ በጣም ውብ ከሆነው መዋቢያቸው شعورهن ፀጉራቸው ነበር የሴቶች ፀጉራቸው ነው። አማ ነገር ግን بعد وفاته صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ فلهن ለነዚህ ሴቶች አለላቸው ለነብዩ ባልተቤቶች حكم خاص ለየት ያለ حكم አላቸው بهن በእነሱ ብቻ ላይ የተገደበ لا تشاركهن ልትጋራቸው የማትችል فيه امرأة واحدة አንድም ሴት ከነብዩ ሚስቶች ውጭ ልትጋራቸው የማትችሉ من نساء جميع أهل الأرض ከምድር ባልተቤት ሴቶች በሙሉ ራሳቸውን የቻለ የሴቶች የነብዩ ሚስቶች ራሳቸውን የቻለ حكم አለ። እሱ ምንድነው? وهو سوء انقطاع አመለሄና ከዚህ በኋላ ወደፊት የሚባለው አገባለው የሚባለው ተስፋቸው የተቋረጠ ነው። ኩልየን ቶታሊ የተቋረጠ ነው። من التزويج አገባለው የሚባለው ነገር ويأسهن من اليأس الذي لا يمكن أن يخالطه طمع من አይነት ያእስ ነው ያላችሁ ምን አይነት ተስፋ መቆረጥ ነው ያላችሁ ልባቸው ውስጥ ያ ተስፋ መቆረጥ ወደፊት ምንም አይነት ኤኒ ፍላጎት ወደ ፊውቸር ሊገባበት የማይችል አይነት ተስፋ ቆራረጥ ነው ልባቸው ውስጥ ያተቀመጠው የነቢያቶች ሚስቶች የነብዩ ሚስቶች فهن እነዚህ ሴቶች የነብዩ ሚስቶች ከልሙዕተዳት ልክ እንደ ባሏ እንደሞተባት ሴት ዒዳዋ እንደምትቆጥርና አይነት ሴት ናቸው። المحبوسات የታገቱ بسببه صلى الله عليه وسلم الى الموت በነብዩ ሰለላሁ ዐለይሂ ወሰለም ሞት የተነሳ ቤታቸው የታገዱ ናቸው። ለምን قال تعالى الله تعالى من አለ وما كان لكم ለናንተ የተገባ አይደለም የተፈቀደላችሁ አይደለም አንቱ ኡዙ رسول الله يا الله ملكتنيان أزال التدرب ولا أن تنكحوا أزواجه من بعده ويم دمو كسو بحالا كنبيوه الفت بحالا كرسوله الفت بحالا مستوچو للتاغبو يتفقد አይደለም ለናንተ አበደን መቼም ቢሆን የነብይ ሚስት ማግባት አትችሉም። إن ذلكم ምክንያቱም ይሃችሁ እኮ كان عند الله عظيما الله ዘንዳ እጅግ በጣም ከባድ ነው የነብይ ሚስት ማግባት አትችሉም ከነብይ ከሞተ በኋላ። واليأس من الرجال እንዲሁም ደግሞ ከወንድ የሚባለው ነገር ተስፋ መቆረጥ بالكلية توتالي قد يكون ሊሆን ይችላል سببا ዋነኛ ምክንያት للترخيص እንዲፈቀድ የሚደረግበት في الإخلاء ገለልተኛ ለመሆን بأشياء በብዙ ነገራቶች ለምሳሌ بنزينة ቁንጅና በመጠበቅ በኩል لا تحل لغير ذلك السبب ከዚህ ውጭ ላለው ሰበብ የማይፈቀድ የሆኑ ነገሮች ሊፈቀዱ ይችላሉ። انتهى በቃ ይላል። ስለዚህ فعلى المرأة በሴት ልጅ ላይ أن تحفظ ልትጠብቅ ነው بشعر رأسها የራሷን ፀጉር وتعتني به more ትኩረት ማድረግ አለባት وتجعله ضفائر በሶስት ጉንጉን የተሰራ አድርጋ ልታወርደው ነው በሶስት ጉንጉን ولا يجوز لها ለሷ ይበቃላትም جمعه መሰብሰብ በአንድ ቦታ ላይ ሰብስባ فوق الراس ጭንቅላቷ ላይ እንደዚህ አድርጋ ሞጠጥ አድርጋ ከኋላም ከፊትም ጭንቅላቷ ላይ እንደዚህ ማቆም እንዳውራ ዶሮ ቁንጮ ማለት ነው። አው ወይም ደግሞ من ناحيه القفا ወይም ደግሞ ሸምጠጥ አድርጋ አምጥታ ወደዚህ ወደ ኋላ
እንደ ዶሮ ጅራት ማለት ነው ወደ ኋላ ማስቀመጥ የለባትም قال شيخ الإسلام ابن تيمية رحمه الله شيخ الإسلام تيمية مجموع الفتاوى لاي ሁለተኛው ሙጀለድ ላይ 145ኛው ፔጅ ላይ ምን አሉ كما يقصد بعض البغايا ልክ ከፊል ዝሙተኞች እንደሚያስቡት በዛ ስራቸው ላይ يعني ان تضفر شعرها ጸጉሯን ጉንጉን ታደርገዋለች صغيرا يعني ضفيرا واحدا አንድ ጉንጉን ብቻ እንደዚህ ሰብሰብ አርጋ ታመጣውና ከዛ በኋላ በአንድ ጉንጉን እንዲህ አድርጋ ታወርደዋለች መስዱለን የተለቀቀ بين الكتفين በሁለት ትከሻዎች መካከል የተለቀቀ ተደርጎ يعني በአንድ ጉንጉን ታወርደውና እንዲያምጥታ ወደ ኋላ መጣል ሳይሆን በዚህ በትከሻዋ ላይ ፊት ለፊት አምጥታ ትጥለዋለች وقال الشيخ محمد إبراهيم إن شاء الله خير اوكي تنشكرين وقال الشيخ محمد بن إبراهيم مفتي الديار السعودية هنا الشيخ محمد بن إبراهيم سعودي مملكة مفتي هنا رحمه الله مالو وأما ما يفعله يمسروت بعض نساء المسلمين كفيد سيتوج يمسلم سيتوج في هذا الزمن بزيب على الزمن لاي من فرق شعر الرأس يراسن تصور كراسوا تصور باكل مفلقق مالتنا من جانبين باند بكل وجمعه اهونم دمو يتقرون دمو مسبسبو دمو من ناحية القفا كذي كما جرات بكل مسبسب عندنا سبسبو يعني እንደዚህ ይከፍሉትና ከከፈሉት በኋላ አወርደው ጫፍ ላይ ሰብሰብ አድርገው ጀርባ ላይ ያወርዱታል يعني ማጅራት ላይ አው ወይም ደግሞ جعله ወይም ያደርጉታል ደግሞ فوق الراس ከጭንቅላት በላይ ያደርጉታል ወይም ደግሞ ሰብሰብ አድርገው ባንድ ላይ ጭንቅላት በላይ ያደርጉታል كما تفعله نساء الافرنج የፈረንጅ ሴቶች እንደሚሰሩት አለና فلا يجوز فهذا لا يجوز ይሄ አይበቃም لما فيه ምክንያቱም ስላለበት ነው من التشبه መመሳሰል አለበት بنساء الكفار በካፊር ሴቶች መመሳሰል አለበትና በካፊር ሴቶች መመሳሰል አለበትና በካሃዲያን ሴቶች وعن ابي هريره رضي الله عنه ابي هريره بزغوت حديث لا في حديث طويل رجب بون حديث لا قال رسول الله صلى الله عليه وسلم يا الله ملكتني قالوا صنفاني ሁለት አይነት ሴቶች من اهل النار ከእሳት ባልተቤቶች ናቸው لم ارهما እስካሁን ድረስ ግን አላየኋቸው እስካሁን ድረስ አላየኋቸው ማለት አላህ መልእክተኛ የእሳት ባልተቤቶች ናቸው ሁለት አይነት አንደኛው ቀውሙን ሰዎች ናቸው አሉ معهم ከነሱ ጋር አለ ሲያጡን አለንጋ ይዘዋል ከአዝናብ البقري እንደ ከብት ጅራት የሚመስል አለንጋ ይዘዋል يضربون بها الناس ሰዎችን የሚቀጠቀጡባት ይሆነ ይመቱባት አንድ እንደዚህ አይነት ሰዎች ይመጣሉ يعني ይሄንን ይዘው ሰዎችን ይቀጠቀጣሉ እንደዚህ አይነት ሰዎች አላየዋቸውም ወደፊት ይመጣሉ ምንድነው የምንለው በአሁኑ ሰዓት ካድሬ ነው ወይስ ፌደራል ነው የምንለው ወኒሳኡን ሴቶች ደግሞ ይመጣሉ ካሲያቱን ለብሰዋል አሪያቱን ነገር ግን ራቁታቸው ናቸው ማኢላቱን ዘንበልበል እያሉ የሚሄዱ ሙሚላት የዝሙተኛ አካሄድ ሩኡሲህን እነዚህ ሴቶች ደግሞ የፀጉር ስሬታቸው ሩኡሲህን ጭንቅላታቸው ማለት የፀጉር ስሬታቸው ከአስኒመቲል ቡኽቲ እንደ ግመል ሻኛ ነው የፀጉር ስሬታቸው አልዒጃፍ ወፋፋር የሆነ የግመል ሻኛ አለ ወፍራም የፀጉር ስሬታቸው ደግሞ እንደ ግመል ሻኛ ጭንቅላታቸው ላይ ሰቅለውት አስቀምጠውታል لا يدخلن الجنة جنة አይገቡም ولا يجدن ريحها የጀነትንም ሽታ ደግሞ ከቶም አያገኙዋትም እንኳን ጀነት ሊገቡ ሽታዋንም አያገኙዋትም ማለት
وإن ريحها يجنة شتوكو لا يوجد يجنيال من مسيرة كذا وكذا بزي هكذا ركت يمتقال የጀነት ሽታ ይሄንንም ሽታ እንኳን አያገኙትም በሌላ ሪዋያ ከ500 ዓመት ርቀት ይመጣል የጀነት ሽታ ግን ይሄንንም ሽታ እንኳን አያገኙት እንደ ግመል ሻኛ የሰየሙት ለምንድነው የግመል ሻኛ እንግዲህ ወፍራም አለ ምንም አለ እንግዲህ ሲሄድ የግመል ሻኛ ወደ ቀኝ ወደ ግራ እየተወዛወዘ ነው የሚሄደው አይደል ጭንቅላታቸው ጸጉራቸውን ጭንቅላታቸው ላይ ሰቅለው ሲሄዱ እንዲና እንዲህ ወዲያና ወዲህ ያለ ነው የሚሄደው ይሄ አካሄድ ምንድነው አሉ የዝሙተኛ አካሄድ ነው ወደ ዝሙት ስራ የወጣች ሴት አካሄድ ነው رواه مسلم يዘገቡት ሐዲስ وقد فسر بعض العلماء كثير علماء ደግሞ ፈስረዋል ይሄንን ትርጉም ሰጥተውታል قوله ማኢላት ሙሚላት የሚለው ወርድ ቢአንሁና እነዚህ ሴቶች ናቸው ምን አይነት ሴቶች ናቸው የተመሸጥና የሚሰሩ የሆኑ አልሙሽጠቱል መይላ የዝሙተኛ ስሬት የሚሰሩ ብለው ተርጉመውታል ተፍሲር ሰጥተውታል ወህየሷ ሙሽጠቱል በቃያ የዝሙተኛ አበጣጣ አሰራር እንደገና ደግሞ ወይመሽጥና አሁንም ደግሞ ይሰራሉ غيرهن ሌላውንም ከነሱ ውጭ ያለውን ትልከል ሙሽጣ ይህችን አሰራር ስሬት ይሰራሉ እንግዲህ ጸጉር ቤት የሚሰሩ ሴቶች ቴክ ኬር وهذه ይህች ደግሞ ሙሽጠቱ ኒሳኡል ኢፍሬንጅ የፈረንጅ ሴቶች አሰራር ስሬት ነች ومن يحزو يتጓዘ ወይም የሚጓዝ የሆነ حزوهن ينسون منقد يميقواز يهون بمولو من نساء المسلمين كمسلم سيتوش include يادركال إهني مسلال باديس رئيس كما جمر إزيو لاين قومالن actually يتزقاج جوبت قنا لزيو راسو وان حاور قنا يفلقال كزي وهلا تمرتو تكتاتا يسلولانو عند رئيسو يتفلقو بوينت لايلقومنا على كل حال بتمرتو الله سمتو ميتقبروا سوچ ادرغن وصلى اللهم صل على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته